አሰላሙ አለይኩም። ህልም ያሉ ህልምዎንስ በሸሪዓው መንገድ ማስፈታት ይፈልጋሉ? እንግዲያውስ ይህንን ቻናል ሰብስክራይብ በማድረግ ቤተሰቡ ይቀላቀሉ። የጽጌረዳ አጠቃላይ ፍቹ ምስጉን ምግባርን፣ መልካም ስም ማትረፍን። የህልም ጽጌረዳ የተከበረ ሰው፣ ሴት ልጅ፣ ጨቅላ ህፃን ወይም በጉዞ ላይ የከረመ የቤተሰብ አባል መገናኘትን ትመስላለች። እንደየሁኔታው የማታዘልቅን ሚስት፣ ጊዜያዊ ደስታን፣ ሞት የተቃረበችን ሴት፣ የሚያዛልቅ ቃል ኪዳንን ሊያመላክት ይችላል ማለት ነው። አጠቃላይ ፍቹ በተናጥል ስናይ ደግሞ ጽጌረዳ መቅጠፍ በህልሙ ያየ ሰው ክብርን፣ ውዴታንና ብልጽግና መታደልን አበሳሪ ነው ማለት ነው። ነጭ ጽጌረዳን መሳም በህልሙ ነጭ ጽጌረዳን የሳመ አላህን ፈሪ የሆነች ሴት በህጋዊ ጋብቻ ስር ይስማል ወይም ያገባታል የሚለውን ያመላክታል ማለት ነው። ቀይ ጽጌረዳ መሳም ማለም ሳቂታ ሴት ፍልቅልቅ የሆነችን ሴት ይስማል ወይም ያገባል የሚለውን ያመላክታል። ቢጫ ጽጌረዳን ማሽተት ማለም በህመም ላይ ያለችን ሴት መሳም ነው የሚለውን ያመላክታል። አቀፍ አበባ ጽጌረዳ በሴትና በወንድ መካከል የሚደረግን የመሳሳም ትዕይንት ይጠቁማል። የጽጌረዳ አበባ በሴትና በወንድ መካከል የሚደረግን የመሳሳም ትዕይንትን ይጠቁማል ማለት ነው። እንቡጥ ጽጌረዳ ጽንስን የማጨናገፍ ድርጊትን ያመላክታል ማለት ነው። አንድ ሰው እንቡጥ ጽጌረዳን በህልሙ ካየ። ከወጣት ጽጌረዳ ማለም የማይጨበጥ ዋስትና የሌለው ቃል ኪዳን ነው። የጽጌረዳ አክሊል ማለም በአናቱ ላይ ደፍቶ ያየ ይሞሸራል ማለት ነው። የጽጌረዳ አክሊል ወይም የጽጌረዳ አክሊሉን በአናቱ ላይ ደፍቶ ካየ በህልሙ ይሞሸራል ወይም ያገባል የሚለውን ያመላክታል ማለት ነው። በትሪ ሳህን ላይ ያለ ጽጌረዳ እንደ ወጣትነት ደስታ ነው። ወጣት ሰው ሆኖ ካየው ደስታ ነው ማለት ዘለቄታ የለውም። ይህ ምናልባት ግለሰቡ ለዚች ዓለም ደስታ ብቻ የታደለ መሆኑን ሊያስጠነቅቅም ይችላል። የጽጌረዳ ዘይት ማለም የጽጌረዳ ዘይት አንድ ሰው በህልም ካየ ብልህነትን፣ የአእምሮ ብስለትን እንዲሁም መልካም አቀራረብ፣ ተግባቢነትን የታደለ ሰውን ይወክላል ማለት ነው። የጽጌረዳ መቅጠፍ ማለም ምናልባት በህልመኛው ላይ የሚደርስን ጭንቀትን ያስጠነቅቀዋል ማለት ነው። የጽጌረዳ መሰብሰብን ማለም ደስታ ነው። የጽጌረዳ መሰብሰብ ወይም ሲሰበሰብ በህልሙ ካየ ደስታ ሊያጋጥመው ነው የሚለውን ያመለክታል። በአበባ አልጋ ላይ መተኛት ማለም በአበባ አልጋ ላይ መተኛትን ህልሙን ያየ ግለሰብ ህመምተኛ ከሆነ ህልሙን በተመለከተ በ40 ቀናት ውስጥ ህይወቱ ልታልፍ መቻሏን ያስጠነቅቃል ማለት ነው። ይሁን የጽጌረዳ እንቡጥ እስከ መጠውለግ የምትከርምበት የቆይታ ጊዜ 40 ቀናት ከመሆኑ ጋር የተቆራኘ ስለሆነ ማለት ነው። መጥፎ ሽታ ያለው ዛፍ ህልመኛውን ሊያጋጥመው የሚችል እኩይ ሰው ነው ማለት ነው። ፍሬ አልባ ዛፍ ፍሬ አልባ ዛፍ አንድ ሰው በህልም ካየ አንዳችም ረብ የሌለው ሰው መገለጫ ነው። መልካም ሽታ መዓዛ ያለው ዛፍ ህልመኛውን የሚገናኘው መልካም ነው፣ የተከበረ ሰው ነው ማለት ነው። የዘንባባ ዛፍ ትዕይንት ፍች እጅግ ሊቅ እና የታፈረ ሰው ወይም እውቀት ለሌሎች የሚያቋድስ ምጡቅ የጥበብ ሰው ምሳሌ ተደርጎ ይወሰዳል። የዘንባባ ዛፍ መቁረጡን በህልሙ ካየ የእንዲህ ያለን ታላቅ ሰው ህልፈት ያስጠነቅቃል ማለት ነው። የታላቅ ሰው ህይወት ህልፈት ነው ማለት ነው። የህልም መናፈሻ ከወንጀል የመጸጸት፣ የሴት ልጅ የሀብት፣ የሙሽርነት፣ የገበያ ስፍራ፣ የንግድ ሱቅ፣ የህልመኛውን ልግስና እንደ ሁኔታው ደግሞ የመሽታ ቤት ምሳሌ በመሆን ያገለግላል። የመናፈሻ ስፍራውን ውሃ መጠጣቱን በህልሙ ያየ ሰው ከሚስቱ ጋር ስለሚኖሩ ጾታዊ ግንኙነት ይጠቁማል ማለት ነው። የመናፈሻ አጥር መውደቁን ያለመ እጅጉን በተወገዘው የወር አበባ ክፍል ጊዜዋ ሚስቱን እንደተገናኛት ያገልጠዋል ማለት ነው። የመናፈሻ አጥሩን ሌላ ሰው ውሃ እንዳጠጣለት ያለመ ያ ሰው ከሚስቱ ጋር ወስሉታል የሚለውን ያጋልጣል ነው። ራሱን በመናፈሻ ውስጥ ያለመ በእድገትና ምቾት ይበሰራል ማለት ነው። ወንድ ላጤ ሰው ወደ መናፈሻ መመልከቱን በህልሙ ካየ የምትስማማውን ሴት ያገባል የሚለውን ያመለክታል። ለባለ ትዳር ሰው ወደ መናፈሻ ማየትን ማለም ከመናፈሻው ያገኘውን ያህል እርካታ በሚስቱ ይደሰታል ማለት ነው። ወዳጆቹን በመናፈሻ ውስጥ ማግኘቱን በህልሙ ያለመ ሰው መናፈሻው የገበያ ስፍራ ምሳሌ ነው ማለት ነው። ውድ የበልግ ቲቪ ቻናል ቤተሰቦች ለዛሬ ይዤላችሁ የቀረብኩት ስለ አበባ ወይም ስለ ጽጌረዳ የህልም ፍች ይህን ይመስላል። ቪዲዮውን ከወደዳችሁት ላይክ፣ ሌሎች እንዲደርስ ሼር በማድረግ ጠይቃችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።